ሰላም የተወደዳችሁ ቤተሰቦች እንግዲህ ቪዲዮአችን ቀጥሏል። አማርኛ እያስነበብን እያጻፍን ተማሪዎችን በአጭር ቀን መጻፍ ማንበብና መረዳት እንዲችሉ እያገዝናቸው እንገኛለን። ባለፈው በተከታታይ ሁለት ቪዲዮዎችን ተከታታይ ሙሉ የአማርኛ ፊደላቶችን በሁለት ቪዲዮ ሰርችላችሁ ከዛ ደግሞ መጨረሻ ላይ ሁሉንም አንድ ላይ አድርጌ ሰርችላችኋለሁ። ትላንትና ደግሞ በሃ አይተናል ማለት ነው። ሃ ፊደልን ከነቤተሰቦቿ ቃላት እየመሰረትን አይተናል። በዛሬ ቪዲዮአችን ደግሞ ለፊደልን ቃላት እየመሰረትን አብረን ያለን ማለት ነው። ስለዚህ አብራችሁኝ እስከመጨረሻው እኔ የማደርገውን እያደረጋችሁ ምጽፈውን እየጻፋችሁ ተከታተሉኛላችሁ። ከዚህ በተረፈ ግን ደግሞ በውስጥ መስመር ማጥናት የምትፈልጉ ልጆች ቴሌግራም ላይ፣ ዋትስአፕ እና ኢሞ ላይ ታናገሩኝና ስልኬን እዚህ ላይ ወስዳችሁ አሊያም ደግሞ ዲስክሪፕሽን ላይ ባለው ሊንክ መሰረት ተጭናችሁ ገብታችሁ ድምጽ ታስቀምጡልኛላችሁ ወይ ደግሞ ትደውሉልኛላችሁ። እዛ ላይ ተገናኝተን ትምህርታችሁን ዛሬውኑ መጀመር ትችላላችሁ ማለት ነው። እና አማርኛ በጣም ቀላል ነው። 34 ፊደላቶች ከነቤተሰቦቻቸው ነው ያላቸው። ወደ ጎን ደግሞ 7 ፊደላቶች አሏቸው። እነሱ ደግሞ የየራሳቸው በቀላሉ የምታውቁበት መንገድ አላቸው ማለት ነው። የሚረቡበት መንገድ ተመሳሳይ ስለሆነ እነሱን አውቃችሁ በቀጥታ መጻፍ ማንበብና መረዳት ትችላላችሁ ማለት ነው። ስለዚህ እንዳልኳችሁ እዚህ ላይ ዩቲዩብ ላይም በተከታታይ እየሰራሁላችሁ ነው። ቲክቶክ ላይ፣ ፌስቡክ ላይ እየለቀኩላችሁ ነው። በውስጥ መስመር ኢንፐርሰን ደግሞ በግላችሁ ሲሆን በሳምንት 5 ቀን ነው። በቀን አንዳንድ ሰዓት ነው። ስለዚህ ሰዓታችሁን ታመቻቻላችሁ። በዚህ ሰዓት ይመቸኛል ትላላችሁ። ሁሌም በዛ ሰዓት ደብተርና እስክሪብቷችሁን እያያዛችሁ ትቀርባላችሁ። ኦንላይን ላይ ነው ማለት ነው። በአጭር ቀን 2 ሳምንት 3 ሳምንት ቢፈጅባችሁ ነው ጎበዝ ሆናችሁ ካጠናችሁ መጻፍ ማንበብና መረዳት ትችላላችሁ ማለት ፈልጋለሁ። አሁን ወደ ትምህርቱ እንቀጥል። እሺ እንግዲህ የዛሬ ትምህርታችን ለን ነው የምናየው። ይህ አማርኛ ሲባል ነው። እሺ ለፊደል እናያለን ማለት ነው። ለ ስንል ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ እንላለን ማለት ነው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ እንላለን ማለት ነው። ኦኬ እነዚህ ፊደሎች አሁን በቀላሉ እንድትለዩዋቸው ቃላቶችን እንመሰረታለን እነዚህ ፊደሎች ተጠቅመን ማለት ነው። ለምሳሌ ለን እንውሰድና ለፊደልን ተጠቅመን ለምሳሌ ለማ ለማ ማለት ትችላላችሁ። ለውጥ ለውጥ ማለት ትችላላችሁ። ለጋ ማለት ትችላላችሁ። ለጋ ወይ ደግሞ ለጋ መሆንም ይችላል። ለጋ እና ለጋ በአማርኛ ቃላቶች ሲጠብቁና ሲላሉ የተለያየ ትርጉም ሊሰጡ ይችላሉ። ለጋ ማለት ገና ያልበሰለ ማለታችን ነው። ለጋ ማለታችን ደግሞ መታ በእግር ለምሳሌ ኳስ ስትጠልዙ ለጋችኋት ይባላል ማለት ነው። ስለዚህ ለጋ ወይ ደግሞ ለጋ ይሆናል ማለት ነው። እሺ ከዛ ለጋ እሺ ለመነ ከዛ ለወጠ ለቀመ ለቀመ ታረጋላችሁ ማለት ነው። ለቀመ ታረጋላችሁ። ከዚህ በላይ መጻፍ ትችላላችሁ ገና ማለት ነው። ያ ከዚህ በላይ መጻፍ ትችላላችሁ። ግን እኔ ማሳያችሁ ምሳሌውን ነው። እናንተ ደግሞ በራሳችሁ ጊዜ እያሰፋችሁ መማር ትችላላችሁ። እናንተ ደብተር እስክሪብቶ የሚያስፈልጋችሁ ለምንድን ነው? ሀሳብ ሲመጣላችሁ እየጻፋችሁ እንድትለማመዱ እንድትጽፉ እንድታነቡ ነው። የጻፋችሁትን ደግሞ ድጋሚ እንድታነቡ ነው። አሁን ያስተማርኳችሁን ቪዲዮ ድጋሚ በየሰዓቱ ቪዲዮ ከምታዩ ደብተራችሁን አንስታችሁ የጻፋችሁትን ብታነቡ የበለጠ ትረዱታላችሁ፣ ታስተውሉታላችሁ ማለት ነው። ስለዚህ ቪዲዮውን አንዴ እስከሚገባችሁ ብቻ ካያችሁ ከዛም በኋላ ደግሞ ደብተራችሁን በምትፈልጉ ጊዜ ከሳምንት በኋላ ሊሆን ይችላል፣ ከ2 ሳምንት ከወር በኋላም ሊሆን ይችላል። ስለዚህ ደብተራችሁን የተማራችሁበትን እንዲገልጡ ማየት በጣም ደስ የሚል ነገር ስለሆነ እሱን እያደረጋችሁ እንድታዩበት ነው። እና ከዚህ በላይ ደግሞ በዚህ ምሳሌ ለምሳሌ ለበቅ፣ ለውጥ፣ ለመነ እዚህ ላይ ያሉትና ሌሎችንም እየጻፋችሁ ማስፋት አለባችሁ ማለት ነው። አሁን እዚህ ላይ እንደ ምሳሌ ነው ማሳያችሁ።
ኦኬ ሁለተኛ ደግሞ ሉ ፊደልን ተጠቅመን ቃላት እንመስረት። ሉን ተጠቅመን ደግሞ ለምሳሌ ሉ ሉጫ ሉጫ ማለት ይቻላል። ሉጫ ሉሌ ሉሌ ማለት ትችላላችሁ። ሉ እሺ ሉል ሉል ማለት ይቻላል። ሉል ማለት ይቻላል። እሺ ከዛ ደግሞ በመጨረሻ በኩል ሲሆን በትሉና ሉ በሉ ማለት ይቻላል። ያው እዚህ ላይ አሁን መጀመሪያ ቃላቱ ፊደላቶቹ በቃላችሁ መጀመሪያ ላይም ሊመጡ ይችላሉ፣ መጨረሻ ላይም ከመሃልም ብቻ የትኛውም ቦታ ላይ ሊገኙ ይችላሉ ማለት ነው። ስለዚህ ሉጫ፣ ሉሌ፣ ሉል ወይ ደግሞ በሉ በሉ፣ ጠሉ ጠሉ ስትሏ ሉ መጨረሻ ላይ ማለት ነው። ጠሉ አገለገሉ ብትሉ አሁን መጨረሻ ላይ ይመጣል። ከመሃል እስቲ ሉ ከመሃል በሚመጣ ጊዜ አሉታ አሉታ ማለት ትችላላችሁ። አሉታ አሉታ ይሆናል ማለት ነው። ስለዚህ በሉ ፊደልን ተጠቅመን ሉጫ ብለናል፣ ሉሌ ብለናል፣ ሉል ብለናል፣ እሺ በሉ ብለናል፣ ጠሉ ብለናል፣ አሉታ ብለናል ማለት ነው። እናንተ ደግሞ ከዚህ ያለፈውን ደግሞ እናንተ ደብተራችሁ ላይ ቁጭ ብላችሁ ጊዜ ወስዳችሁ መጻፍ ይኖርባችኋል ማለት ነው። ኦኬ አሁን ሁለቱን ካየን ሶስተኛው ላይ ደርሰናል። ይችን ማለት ነው። ይችን ፊደል ተጠቅመን ደግሞ ሊናት ፊደሏ ሊናት። ስለዚህ ይችን ተጠቅመን እንስራ። ለምሳሌ ሊስትሮ ሊስትሮ ማለት ትችላላችሁ። ሊስት ማለት ትችላላችሁ። ኤሊ ማለት ትችላላችሁ። ኤ ትሉና እንደዚህ ሊ ኤሊ። እሺ ከዛ ኤሊትም ይቻላል። ኤሊት። እሺ ለሊት ለ ትላላችሁ። ከዛ ከዛ ለሊት ትላላችሁ። እሺ ሊግ ይባላል። ኳስ እንትን ላይ ሊግ ማለት ትችላላችሁ። አብዛኞቹ አሁን እዚህ ላይ የእንግሊዝኛ ምናምን የውጭ ቃሎችን የተጠቀምኩበት፣ ግን እነዚህን ቃሎች እናንተ ደግሞ የበለጠ መዘርዘር ትችላላችሁ ማለት ነው። ሊስትሮ፣ ሊስት፣ ኤሊት፣ ለሊት፣ ሊግ እያላችሁ ይችን ፊደል በመጠቀም መጀመሪያ ልትጠቀሟት ትችላላችሁ፣ ከመሃል ልትጠቀሟት ትችላላችሁ፣ መጨረሻ ላይ ልትጠቀሟት ትችላላችሁ። በተለያየ ቦታ ተጠቀሟት። እንደዚህ ማንበብ ትችላላችሁ ማለት ነው። አሁን ወደ ላ እንሄዳለን። ወደ ላ ላይ ስንሄድ ደግሞ ያው ይሄን እሺ ላ የሚለው ቃል ለምሳሌ ላ ከዛ ላም። እሺ ላጨ እሺ ላቀ እሺ ላውንደሪ እሺ ወለላ ማለት ትችላላችሁ። እዚህ ላይ መጨረሻ ላይ ላርጋት ወለላ ብላችሁ መጻፍ ትችላላችሁ ማለት ነው። አያችሁ። ስለዚህ ይህን ሁሉ መጻፍ ችለናል እስከ ላ ማለት ነው። ኦኬ አሁን ወደ አምስተኛ ኦልሞስት ልንጨርስ ነው ማለት ነው። አሁን ወደ አምስተኛዎቹ ስንሄድ ወደዚች ማለት ነው። እቺ ሌ ናት። እቺን ደግሞ ሌሊት ማለት ትችላላችሁ። እሺ አካሌ ትላላችሁ። አመሌ ትላላችሁ። እሺ አንድ መጥፎ ቃል ልጻፍ። አለሌ ማለት ትችላላችሁ። ከዛ ወይ ደግሞ ሌማት ሌሊት ብያለሁ። እሺ ሌባ ማለት ትችላላችሁ። ከዛ እችን ጨርሱ። እስኪ ራሳችሁ አስባችሁ በደንብ እስኪ ሌን ተጠቅማችሁ ደግሞ አንድ የመጨረሻ ቃል ከእናንተ ጠብቃለሁ ማለት ነው። ስለዚህ አሁን እስኪ እስካሁን የጻፍናቸውን እናንበባቸው። በለ ፊደል ለማ ለውጥ ለጋ ወይም ደግሞ ለጋ
ለመነ 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 ለቀመ 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 ከዛ ሉጫ ሉጫ ሉሌ ሉሌ ሉል ሉል በሉ በሉ ጠሉ ጠሉ አሉታ አሉታ እሺ አሉታ ሊስትሮ ሊስትሮ ሊስት ሊስት ኤሊ ኤሊ ኤሊት ኤሊት ለሊት ለሊት ሊግ ሊግ ያችሁ ሊግ እሺ ከዛ ላም ላም ላጨ ላጨ ላቀ ላቀ ላውንደሪ ላውንደሪ ወለላ ወለላ ትላላችሁ ማለት ነው። ኦኬ ይህን ካያችሁ የመጨረሻ ሌሊት ሌሊት አካሌ አካሌ አመሌ አመሌ አለሌ አለሌ ሌባ ሌባ ሌ ብላችሁ ደግሞ እዚህ ላይ እናንተ እንድትሰሩት የቤት ስራ ሰጠዋችሁ ማለት ነው። አሁን ስንት ቀረን? ሁለት ፊደሎች ቀሩን ማለት ነው። እነሱን እንሰራለን። እቺ ልና ሎ ቀርተውናል ማለት ነው። ኦኬ ስለዚህ እዚህ ላይ ልን እንሰራለን። ልን ተጠቅመን ደግሞ ለምሳሌ ምን ማለት ትችላላችሁ? ል ማ ድ ልማድ ማለት ትችላላችሁ። ል ብ ስ ልብስ ማለት ትችላላችሁ። ል ቀ ት ልቀት ማለት ትችላላችሁ። ል ዋ ጭ ልዋጭ ማለት ትችላላችሁ። ልሳን ማለት ትችላላችሁ ማለት ነው። ስለዚህ ይሄ ልን ተጠቅሜ የመሰረቱት ቃል ነው። አሁን የመጨረሻ ሎ የምትለዋን ቃላት እንትን ፊደል ቃልን መስረትና የዛሬ ቪዲዮ እዚህ ላይ መቋጨት እንችላለን ማለት ነው። ትዕግስት ያላችሁ ልጆች እስከ ነገ ጠብቃችሁ በሐመርኳ በመሰራለው። ትዕግስት የሌላችሁ ልጆች ደግሞ ስልኬን እዚህ ላይ ያለላችሁ ደውሉልኝ። ቴሌግራም ላይ ዋትስአፕ እና ኢሞ ላይ ያናግሩኝ። በግላችሁ በሳምንት 5 ቀን በቀን አንዳንድ ሰዓት እያስተማርናችሁ በአጭር ቀን መጻፍና ማንበብ እንድችሉ እናስችላችኋለን ማለት ነው። ኦኬ አሁን የመጨረሻው ማን ነው? ሎ ነው። ስለዚህ ሎሚ ስትሉ እንደዚህ ማለት ነው። ሎሚ ሎተሪ አለሎ ከዚህ አባሎ የሚባል እጽዋት አለ። አባሎ ማለት ትችላላችሁ። እሺ አገልግሎት ትሉና አገልግሎት ስትሉ እዚህ ላይ ሎ ትገባለች ማለት ነው። አገልግሎት ትላላችሁ። ስለዚህ በዚህ መሰረት እንዲሁ ማንበብ እንችላለን። አሁን አንዴ ላስነብባችሁ። ልማድ ልማድ፣ ልብስ ልብስ፣ ልቀት ልቀት፣ ልቀትና ልቀት ይሆናል። አሁን እዚህ ላይ ሁለት ትርጉም አለው። ልቀት ማለት ከፍ ማለት በእውቀትም በቁመት በእውቀት ብዙ ጊዜ ሰፊ እውቀት ያለው ሰው ልቀት አለው ይባላል ማለት ነው። ልቀት ማለት ደግሞ ገደብ አልባነት ይሆናል ማለት ነው። ስለዚህ ልቀትና ልቀት አለ። ልዋጭ ልዋጭ፣ ልሳን ልሳን፣ ከዛ ሎሚ ሎተሪ፣ አለሎ፣ አባሎ፣ አገልግሎት ይሆናል ማለት ነው። እነዚህን አንብቤላችኋለሁ። ይህን በደንብ ተለማመዱ። ነገ ደግሞ በሐመር ውሃ እመጣለሁ። ሐመር ውሃ እቺ ፊደል ማለት ነው። እቺን ፊደል ከነ ቤተሰቧ አስተምራችኋለሁ። ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ። ብቻ ማድረግ ያለባችሁ እዚህ ላይ አድርጉ። ነገ እንደለቀኩኝ ቶሎ ይደርሳችኋል። እኔም ደግሞ ሌሎች ብዙ ሰው በተመለከተው ቁጥር ብዙ ሰዎች ላይክ ባረጉ ቁጥር ደግሞ ሌላም ሰው ይደርሰውና ይመለከታል፣ ይማራል ማለት ነው። ስለዚህ ራሴ እኔም ብቻ ሳይሆን ሌሎችንም ነው የምትጠቅሙ፣ ራሳችሁን ነው የምትጠቅሙ። እየተደጋገፍን ትምህርቱን እንቀጥላለን ማለት ነው። በግል የምትማሩ ልጆች እንዳልኳችሁ በስልኬ ደውሉልኝ።
እምቢ የሚላችሁ ልጆች ስልኬ ሴቭ ለማድረግ እምቢ የሚላችሁ ካላችሁ ዲስክሪፕሽን ላይ ሊንክ አለ። ሊንኩ ስትጫኑት ዋትስአፕ፣ ኢሞ እና ቴሌግራም ስላለ መርጣችሁ ንኩት፣ እዚያ ላይ ያስገባችኋል ማለት ፈልጋለሁ። በተረፈ እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።